ያፌትና ኤፍራታ ሌላ ጦርነት ውስጥ ገብተዋል። እስካሁን ያፌትን ቢኒ እንዳጠቃው ወይም ደግሞ ማነው ናታን እንደወጋው ነው የሚያውቀው ነበረ። ነገር ግን ኤፍራታ እሱ እንዳልሆነ አስጠንቃ ብትነግረውን ግን ሊያምን አልቻለም። ስለዚህ አንቺም ከድሮ ፍቅረኛሽን ልትመለሽ እቅድና አላማ አለሽ፣ የእሱ ነው የወገንሽው በሚል ሌላ ንትርክ ውስጥ ገብቷል። ከዚህ በኋላ እስቲ ምን እንደሚሆን ባናቅም የአሁኑ ግን ኃይለኛ ጦርነት ተከፍቷል። ኤፍራታ ላይና ያፌት ላይ እንደምታውቁት ያፌትና ኤፍራታ ያው ተገባብተው ተዋደው አይደለም የተጋቡት። ያው ያለውን ሲትዌሽን አለች ማንብለሽ ሲትዌሽን እናውቃለን። ስለዚህ በግድ ሆኖ እናታን ለማጥቃት ነበረ ወደ እሷ ያው የሄደው። እሷን ፈልጎ ሳይሆን የናታን ፍቅረኛ መንጠቅ ፈልጎት ነበረ። ስለዚህ ለዛ ነበረ የግሉን ማድረግ የፈለገው። ያው ዝም ብሎ ቢወስድም ያው እንዳሉት እንደምናያቸው ነው። ባልና ሚስትም አይመስሉም አልሆኑምም። ነገር ግን አሁን ይሄ ችግር ሲፈጠር ይህን አይደለም የናታ ያንቺ ምጅ ያለበት የሚል ያው ንዝንዝ ጭቅጭቅ እየተፈጠረ ነው። ኤፍራታ እውነት ለመናገር ያው እስካሁን ምንም የምታውቀው ነገር የለም። ብቻ ያው ናታ እንዳልሆነ ትናንት ጽሁም ነግራት ነበረ። ነገር ግን አንዳንድ ሌላ መረጃ ሰምታ ያው እሱን እንዳልሆነ ብትነግረውም እሱ ግን ያው እንትን ይዞት የለም። አው ሊሰማ አልቻለም። የእሷም እጅ እንዳለበት ነው የሚያውቀው። ስለዚህ ነገር ወደ የት ያመራል የሚለውን አብረን የምናይ ይሆናል። ከዚህ በኋላ ዳጊ መሆኑ ሲታወቅስ ምን ይላል ያፌት? ይሄ አንድ ፍሬ ልጅ ምን እርምጃ ይወስዳል የሚለውን ያው የምናይ ይሆናል። በእርግጥ ዳጊ ራሱን ባይፈጽመው ይሄ ነገር ጓደኛውን አስተረገው። ጓደኛው ደግሞ የማነው ያፌት ያክስት ልጅ ነው እንደምናውቀው ማለት ነው። ስለዚህ በሁለት ጓደኛሞች ምን እንደሚፈጠርና እንዲሁም ደግሞ ባፌትና ባክስቱ ልጅ እሱ መሆኑን ሲያውቅ ደግሞ ምን ይከተለዋል የሚለውን አብረን የምናይ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወደነ ተከበራችሁ ኩራትና ኩራን ቻናል ሰዎች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። የዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ አብራችሁን ቆዩ። እንግዲህ ሰሞኑ የተፈጠረው ነገር እናውቃለን። መግቢያ ላይ እንዳልኩት ያፌትና ኤፍራታ ሌላ ጦርነት ውስጥ ገብቷል ማለት ነው። ይሄ ነገር እንደው ናታን በምን በማያውቀው ነገር ናታን እየወነጀለ ነው አለ። ናታም ደግሞ ያው አልፈራም። ትናንትና ምን እንዳለው ሰምተናል። እኔ አንተ ልትሞት አልፈልግም እያለህ ማስቃየት ነው የምፈልገው፣ ወይም ደግሞ ልትሰቃይ ነው የምፈልገው፣ ሞትማ አንድ ረፍት ነው ብሎ ያው አስረግጦ ነግሮት ነበረ። ይሄ ደግሞ አስረግጦ አልሰማም ማለት ነው። አስረግጦ አይሰማም። ስለዚህ አሁን ምንድነው አህያውን ፈርቶ ጅቡ መታ ነው፣ ጅቡ ፈርቶ አህያው ደውለው መታ። እንደዚህ ባላባባላለች እኩያለው አባባሉ ረስቻለሁና ናታን ያን አስረግጦ ስለነገረው ጠቅልሎ ወደ የት ሄደ? ወደ ኤፍራታ ሄደ። ስለዚህ ኤፍራታና ናታን እንደው እንደመጀመሪያ ሊሆኑ ነው። ይሄ እንደው እኔን ወግተው እኔን አጠግተው እኔን ከዚህ ምድር አስወግደው ሁለቱ እንደመጀመሪያ ሊቀጥሉ ነው በሚል ያንቺ እጅ አለበት ብሎ ምንም በማታውቀው ልጅ እንግዲህ እየቀጣት ነው ማለት ነው። ከዚህ በኋላ ሰለው እውነቱ ሲያውቅስ እንደው ምን ይሁን ምን ይላል ይሆን የሚለውን አብረን የምናይ ይሆናል። አው ምን ይሁን የምለት ነው ማለት ሉሊት ተሻላት ወይ የምትሉ ሉሊት እስካሁን አልተሻላትም። ያው እንዳያችሁት ሽንት ቤት የሚያራሩጥ መድኃኒት ነው ሰጠቻት። እንዳትሞትና እንዳጠፋ እንዲሁም ደግሞ እንዳትጎዳ አድርጋ በደንብ ነው ያከመቻት ማለት ነው። በዚህ ነገር ያው እንደምታውቁት ቤዛ አትወድም፣ አልወደደችም። እንደዚህ ማድረግ አልነበረብሽም። ምንም ቢሆን እኔ ተመልሼ እንደመጀመሪያው ክፉ ነገር ማሰብ መስራትም አልፈልግም። ሰሞኑ ላግዝሽው ፈቃደኛ ያልኩት ያዛ ነው። ስለዚህ ከዚህ በኋላ እኔ ምንም ላግዝ ነገር የለም፣ ያደረግሽው ነገር ጥሩ አይደለም ብላ እንግዲህ ያው ምንም አትሆንም አይጎዳትም ምንም ብላት ነበረ። ነገር ግን ይሄ ራሱ መታሰቡ ጥሩ አይደለም ብላ እንግዲህ ትልቅ ሰው ሆና ነው ወጣችው ቤዛ ከእስር ቤት። ጥሩ ነው፣ ይሄ ያስማማናል። ነገር ግን የእውነት አንቺም በተናገርሽው ከጸናሽ ፍቺውን ከፈጸምሽ ፍቺውን ፈጽመሽ ደግሞ ናታን በሌላ ካላጠቃሽው ከሚወደው ሰው እንዲሆን ከፈቀድሽ ደግሞ ኤፍራታ ከዛ ተባብራችሁ የምታወጡ ከሆነ የእውነት አንቺ ቤዛ ከዛ ቤት ሰው ከሁሉም ሰው የምትበልጪ ሰው ነሽ ማለት ነው። ስለዚህ እውነተኛ ሰው አንቺን እናያለን ማለት ነው። በነገራችን ላይ ሰው ሁሌም አንድ አይነት ያው ሞተ ሰው ሀሳቡ ይቀይራል። የሞተ ሰው ብቻ ነው ሀሳቡ የማይቀይረው። ስለዚህ መጀመሪያ እንደዛ መጥፎ ሰው ነበረች። አሁን ግን በጣም ያው እንትኗን ሀሳቧን ለውጣ የመጀመሪያውን ያላለውን እስር ቤቱ ምኑ ማስተምሯት ወጥታለች። ሰው ላይ ምንም ነገር
ላትሰራ ወይም ደግሞ እንደዚህ ክፉ ነገር ላታስብ የራሷ ቃል ገብታ ተጸጽታለች። አይደለም ራሷ ለማድረግ ይቅርና ሌሎቹም ለምሳሌ አሁን ጽዮን ያደረገችው ነገር በጣም ነው ተቆጣች። ስለዚህ እስር ቤትም እንደዚህ እንትን ይላል። እስር ቤት ባይገባም ሰው ሁሌም አንድ ባጠናው አቋም አይኖርም። እንደነገርኳቸው የሞተ ሰው ብቻ ነው ሀሳቡን ቀይረው እንጂ በህይወት ያለ ሰው ሀሳቡን መቀየር ይችላል። እሷ ግን ያው እስር ቤት ወጣ ከወጣች በኋላ ነው እንደዚህ የሆነ ጥሩ ጥሩ ሰው መሆን ሞከረች። ይሄ በጣም የሚፈለግም ነው የሚወደድም ነው የተቀደሰ ሀሳብ ነው። ቤዛዬ እኔ ባንቺ ሀሳብ ሙሉ በሙሉ እስማማለሁኝ። ምንም ቢሆን ሰው በእናንተ ላይ ተንኮል ሸር ሊያስብ ይችላል። እናንተ ደግሞ እኔስ እንዴ እኔ ደግሞ ያው ሰው ካስቻለው ማለት ነው። በነገራችን ላይ እንደዚህ አይነት ልብ ያለው ሰው በቃ የሆነ ምን የተሰጠውን ስጦታ ያለው ሰው ነው። በእንደዚህ የሰው እየበደሉት ይሄ ማሳለፍ ምናምን ይህም በነገር ግን ሁሉም ይችላል ወይ? አይችልም፣ አይችልም። ሁሉም ሰው እየበደሉ ቻለው አሳልፈው እየሰደበ ለፈው ይሄን ማንም አይሰማም። ነገር ግን እንደ ቤዛ አይነት ሰዎች ያብዛልን። ሀሳባቸው ቀይረው የመጀመሪያው ተንኮል ምንም እንደያችሁ ውሃ ቀጥን ብላ ነው እንዲህ ናታን ሊደፍረኝ ነበር ምናምን ብላ አባቷን ጠርታ ያሳዘነች። ስለዚህ የዛኔ የነበረው ሀሳቧ አሁን ዛሬ ይሄን ሀሳብ ቀይራለች። እዛ ነው እኮ ሰው ያው ሀሳቡ የማይቀይር ሰው የለም በህይወት ያለ ሰው ያልኳችሁ ማለት ነው። በዛ ወይም እውነትም ከእነሱ ጎን ቁሚ። የመጀመሪያው ሀሳብሽ ስላስወገድሽ ምንም ደስ ብሎኛል። ጥሩ አይደለም፣ መጥፎ ነው እና ሰው ምንም ተንኮልሽ በዚህ ያክል ጥሩ ሆነሽ በዚህ ለማሳረፍ ወይም ደግሞ በዚህ ስለተረዳሽ ቴንኪ ማለት ፈልጋለሁ። ሁሉም ያው ይሄን እንትን አይደለም ተንኮል ሰርተንበት ጥሩ ነገር ሰርተንበት እንትን አለም እና ባላችሁን እንትን ጥሩ ነገር መስራት ሞክሩ። ያው ሰውን ክፉ ላይ የምታስቡ ከዚህ ከድራማው ራሱ ስንወጣ ማለት ነው። እንደዚህ አድርጎኛል፣ እንደዚህ አድርገኛለች፣ እንደዚህ ብላኛለች፣ እንደዚህ ያለች እኔ ደግሞ ያው ብድሮ የማይመለስ ልጅ ያወላድ ይባላል። እንደዛ ብሎ ቆይ ጠብቅ ብሎ ጊዜና ሰዓትን ጠብቆ የሚያጠቃ ሰዎች አሉ። ያው እንደዚህ አሉ። አይ ሰው በቃ እንደዚህ ጥሩ አይደለም። አዎ ተው ጥሩ አይደለም። ስለዚህ ከቤዛ ተማሩ ሁላችሁም። ያፌትስ ይፍረታ። ከዚህ በኋላ ምን ነው ጉዳት የሚያደርስበት? እስከ መቼ ነው እንደዚህ የሚጨቃጨቀው? የታመመው ሰው ሆስፒታል ሄዶ ይተኛል። እሱ ያው ቁስሉን ይዞ እየዞረ ያው ይዝታል። የሐኪም ቤት ሄድ አልፈለገም። የሆነ የወረደ ነገር ነው መሰለው ማንነቱ ዝቅ ያደረገ ማለት ነው። ጠቅለል ሳደረገው ያፌት ሁሉንም ለቀህ ሐኪም ቤት ሄደህ ታከም፣ ጉራ ብቻ ምናምን ምንም አይሰራም እና እኔ ታች ተንበርክ ወርጄ አልታከምም ትለው ያው ራስህ ነው የምታከመው የማንም አይደለም። ስለዚህ አሁንም ባለህን ጊዜ ጥሩ ለመስራት ሞክር። ይሄን ነገር ደርሶብሃል። ስለዚህ አንድ ሰው የሆነ ነገር ሲደርስበት ያ ነገር ያስተምረዋል፣ ወደ ራሱም ይመለሳል ማለት ነው። ስለዚህ ያው ሰምተሃል። እርግጠኛ ነኝ ከርዴን ትሰማለህ። ኤፍራታም ፍታት እባክህን። ሌሎቹም የምታስፈራራቸውን ሰዎች መፍታት አለብህ። እነሱን ተፋታቸው፣ ሂድና ታክምና ልክ እንደ ቤዛ ማናው እንደ ቤዛ ራስህን ወደዚህ ጥሩ ሰው ለመሆን ሞከር። መጀመሪያ ከነበርክበት ስህተትህን ወጥተህ በአሁኑ ጥሩ ለመሆን ሞከር ለማለት ያህል ነው። ሁሌም ተንኮል፣ ክፋት አታስብ። ያንተም ጥሩ አይደለም፣ ለሌላውም ጥሩ አይደለም። የዛሬ ምክር ይሄ ነው። እንደምትሰማው ባለሙሉ ተስፋ ላይ እንግዲህ ባላችሁበት ሰላማችሁ ይብዛ። ፍዬም አብሽሬ፣ ገኒም አብሽሩ። ሁላችሁም አለን ከጎናችሁ ነን።